ማርያም ማርያም ድንግል ማርያም 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 ድንግል ማርያም ርርይተ ህሊና ርርይተ ህሊና ርርይተ ህሊና ርርይተ ህሊና ማርያም ርርይተ ህሊና ርርይተ ህሊና ርርይተ ህሊና ርርይተ ህሊና ማርያም። እዚህ ቦታ ላይ የተሰሩ ተአምራት እጅግ በጣም የሚደንቁ በእውነት ለማመን የሚያስቸግሩ ብዙ ተአምራት የተሰራበት ቦታ ነውና እመቤታችን እንግዲህ ዛሬ 17ኛ ዓመቷን የምትይዝበት ወይንም የያዘችበት ዕለት ነው እዚህ ቦታ ከመጣች ማለት ነው። ስለዚህ እንግዲህ ያንን ደግሞ ተአምሩን ምስክሩን በሚገባ ሁላችንም እንሰማለን። በ2001 ዓመተ ምህረት የተደረገውን ታሪክ ነው የምነግራችሁ። ከዛ በፊት ግን 97 ታላቁ መልአክ ቅዱስ ሚካኤል አሁን ህንጻ የሚሰራው ህንጻ የተጀመረው በመጀመሪያ እሱን የመጣው ከዛ ቀጥሎ ነው እመቤታችን ቁስቋም ማርያም ታምረኛዋ ታቦት ወደዚህ በወዳጆቿ በሚወዷት ወደዚህ እንድትገባ ተደርጎ ከዛ በኋላ ታቦቱ ከዛ ወጣ። መጀመሪያ ሄርሻ ቦታ ነበረ። እዚህ ቦታ ላይ ደግሞ ይሄ ዛፉ ስር ያው የተለያየ ነገር ጥላ ይሰበሰባሉ ይቀመጡበት ነበረ። ዛፉን ለመቆረጥ ግን ብዙ ሙከራ አደረጉ፣ አልተሳካላቸውም። ከዚህ በኋላ ታቦቱ የጥምቀት ለተወጣ ታቦት ማረፊያ ካህናቱ ወረብ የሚወሩበት የሚያመሰግኑበት ዛፍ ሆነ። ከዚህ በኋላ እመቤታችን ከዚህ ከድንኳን ከቅዱስ ሚካኤል ጋር ወጣ ጉዞ ጀመረች። ልክ ጉዞ ስትጀምር እዚህ ጋር እመቤታችን ወደ ኋላ ቅዱስ ሚካኤል ወደፊት። አረ ይሄ ነገር እንዴት ነው ተባባልንና አይ ወደ ኋላ ይመለስ ሚካኤል ወደ ኋላ ተመለሰ። እመቤታችን ጎን ቆመ። ታቦቱን ያከበሩት አባት ያው ተለወጡ። ላባቸው እንደ እሳት እንደሚፈላ እሳት እየፈላ አረ ጉዶንኩኝ አረ ጉዶንኩኝ አረ ባካችሁ ሸፍኑኝ ሰው ምን ይለኛል። ስለዚህ እሳቸውን የቀየሩትም አባት እንደዚህ ሆኑ። ስለዚህ እመቤታችን ይህም ቦታ መርጣለችና ወደዛ መግባት የለባትም በማለት ከዛ የሄደውን ምንጣፍ አስመልሰን ጸሎት ተደረገ። ብዙ ልመና እንባችን እያፈሰስን ምህላ ተደረገ። በምንም ታምር እመቤታችን መሄድ አልቻለችም። መለስንና በድንኳኑ ምንጣፍ አንጥፈን እሷን አስቀመጥን። ቅዱስ ሚካኤል ተመልሶ በቦታው ገባ። የሚገርማችሁ ታቦቱ ገብቶ እስኪመለስ እዚህ ቦታ ላይ ግን እመቤታችን ስራ እየሰራች ነው። በጣም ይገርማችኋል። እዚሁ እንደቆምን 3 ሰዎች አይናችን በራ ብለው መናገር ጀመሩ። እዚሁ እንዳለን ማለት ነው አይናችን በራ። አንደኛው ደግሞ ከሐዋሳን የመጣሁት በማለት አጋጣሚ በዚህ ሲያልፍ እሱም በጣም ከባድ ችግር ነበረበትና ኧረ እቺ ታቦት ልዩ ናት፣ እኔም ይኸው አሁን ስልክ ተደውሎ ችግር የተፈታልኝ ብሎ ተናገረ። ከዛ በኋላ ህዝቡ ወደዚህ ተመልሶ መጣ። እዚሁ ሰበሰብን፣ ማስተማር ጀመርኩኝ። ማንን አንስቼ? ካህኑ ዘካርያስ በመሰዊያ በስተቀኝ በኩል የእግዚአብሔር መልአክ ተገልጦለት አንደበቱ ድዳ ሆኖ ሲወጣ ህዝቡ ዝም አለ ይላል። ዛሬ ታቦቱን ያከበሩት አባት አንድ ችግር ቢገጥማቸው እሳቸው ላይ የማይፈርድ ሰው የለም። ብዙ ስም ይወጣላቸዋል። ለምን? እኛ ዝም ማለት ስለማንችል። ይሄ ትምህርት ሰጠ፣ ህዝቡም ደስ አለው። ስለዚህ ምን አለ ህዝቡ? አይ እመቤታችን ደጅ በድንኳን እኛ በአማረ ቤት አንቀመጥም አሉ። እዚህ አካባቢ ያሉት በአጠቃላይ ድንኳን እየደኮኑ እመቤታችን በድንኳን እነሱም በድንኳን። የሚገርማችሁ ወዲያውኑ እዛ ጋር እንደቆምኩኝ አንድ 14 ዓመት ልጅ ናት፣ አይነ ስውር ናት፣ አይኗ አያይም። አጋጣሚ ግን እንዴት እንደመጣች እሷ ራሷ እመቤታችን ናት ያመጣቻት። እናቷ እየመራች አመጣችና እዛ ጋር ስትደርስ ድንኳኑ ጋር ወዲያውኑ እናትየዋ ተንከባላ እያለቀሰች እመቤቴ እባክሽ ስትል እማዬ ተነሽ፣ አይኔ እኮ በራ የድንኳኗን አየኋት በማለት ታምሯ ቀጠለ። እመቤታችን ድንቅ ታምር እየሰራች ከዚህ በኋላ እንግዲህ በዚህ በድንኳን እያለች ብዙ ሰው ችግራቸው ተፈታ፣ ታምር ተሰራ። ከውጪ ከአሜሪካ፣ ከጣሊያን፣ ከአረብ ሀገር አንደኛው የሚገርማችሁ ከጣሊያን መጥቶ በብረት ነው የሚሄደው። ልክ እዚህ ቦታ ሲደርስ ልጄ ተወይ ልቀቀኛሉ። ብረቱን አወጣና ወረወረው። ወዲያው መዝለል ጀመረ። ያን አንካሳ የነበረ ሰው መዝለል ጀመረ። እንካ ጻፍ፣ እስክሪፕቶ እንካ ጻፍልኝ፣ ታሪኬን ጻፍ እያለቀሰ ጻፍልኝ። በብረት እኮ የሚሄድ ሰው ነኝ። ብረቱን እንዴት አድርጋ ወጣችሁ? እንዴት ገላገለችኝ? እንዴት አይነት ታቦት ናት? በማለት ይሄ ሁሉ ምስክርነት ከዛ ጊዜ ጀምሮ እስካሁን ድረስ ሳያቋርጥ ምስክርነቱ ቀጥሏል የእመቤታችን። ከዚህ በኋላስ ምን ሆነ? እመቤታችን እንግዲህ በቃ በድንኳን አትቀመጥም፣
እናሰባስብ በማለት ወዲያውኑ ህዝቡ ብር ማሰባሰብ ተጀመረ። ስንት ብር ተሰበሰበ? 35,000 ብር። የዛን ጊዜ 35,000 ብር ማለት 35 ሚሊዮን ማለት ነው። ይሄ ሲሰበሰብ ብሩ አንዷ ከዚህ ወደ ውጭ ስትደውል ውጪ እስራኤል ሀገር ያለች ልጅ ከችግሯ ነፃ ሆነች። እዚህ ስናወራ ያቺ ደግሞ የ700 ቆርቆሮ መግዣ ብር ወዲያውኑ ላከች። እግዚአብሔር የተመሰገነ ይሁን። ወዲያው ይሄንን እኛ ቤቷን ለማሰራት መከራ ስናይ ለካ እሷ ልጅ አላት፣ ለካ ሰው አላት፣ ያዘጋጀችው ሰው አላት። አቶ ክንፈረታ ነፍሳቸውን ይማር ወዲያውኑ በመኪናቸው መጡና ቃሊቲ የድንኳኗ ማርያም የታለች አሉ። እቺ ናት አልናቸው። ምንድነው ስንል በራእይ ተገልጻልኝ ቤተክርስቲያኑን ቤተ መቅደስ ሙሉን በዚህ አይነት መልኩ ይሰራልኝ፣ ክብ እንደምታዩት የሰለሞን ቤተ መቅደስ ይሰራልኝ፣ ሌላ አልፈልግም ብላ እመቤታችን የምሰራው አንተ ነህ፣ ካንተ ውጪ 5 ሳንቲም ብር እንዳትቀበል፣ የወጣውን ብር አስገባ፣ የወጣውን ለዚህ ለህንጻው ለተጀመረው የወጣውን ብር ለሰበካ ጉባኤ አስገባ፣ ከዛ በኋላ በራስ ብር ስራ፣ ስንት ብር እንዳወጣህም አታውቀውም፣ በፍጥነት ይሰራል ቤቴ በማለት እመቤታችን አቶ ክንፈረታን ወደዚህ ላከችልን። ሲፈቀድላቸው ቤተክርስቲያኗን ጀመሩ። ይሰራል። ማታ ማታ ጧት ስንመጣ ጨምሮ ነው የሚታየው፣ ጧት ሲመጣ ጨምሮ ነው የምናየው። ስለዚህ የቤተክርስቲያን በ2 ወር ከ10 ቀን 2001 ዓመተ ምህረት የዛሬ 17 ዓመት እቺ ቤተክርስቲያን ተጠናቃ ተመርቃ አቶ ክንፈ ለቅዱስነታቸው ቁልፍ አስረክበው እመቤታችን ብቻዋን አትገባም፣ ብቻዬን አልገባም ብላለች ብለው ታቦተ መድኃኔዓለምን ወዳጇ ቅዱስ ጊዮርጊስን 3 ጽላት በአንድነት ወደ 2 ወር ከ10 ቀን ወደ ፈጀው ቤተ መቅደስ በዛሬው ቀን ገባች። እግዚአብሔር ይመስገን። ታምሯስ እጅግ በጣም ብዙ ነው። ታዲያ በዚሁ መሃል ቤቷ ተሰርቶ ሲያበቃ ቤተ መቅደሷ ተመርቆ ታቦተ ሕጉ ገብቶ ካበቃ በኋላ አንድ ፕሮቴስታንት ናትና ተው ማርያም ማርያም አትበሉ ኢየሱስን ስበኩ በማለት እዚህ ቦታ ስትናገር ወደቀች ወደ ኋላዋ። ለካ ብዙ ተከታዮች ነበራት። እነዛ ሁሉ ተሰብስበው በአንድ ጊዜ ወደዚህ እምነት ተመልሰው ተጠመቁ። እግዚአብሔር የተመሰገነ ይሁን። 37 እስልምና ተከታዮች ከአረብ ሀገርም ከዚህም እዚህ ቦታ ተጠምቀው ተመልሰዋል። 3 ፈረንጆች ሱባኤ ይዘው ተስተካክሎላቸው በእመቤታችን ሁሉ ሰምሮላቸው ወደ ሀገራቸው ተመልሰው ሄደዋል። አንድ ደግሞ ድንቅ ታምር ልንገራችሁ። ልጃቸው አሜሪካ ነው፣ ታሟል። በነብስ ነበር ያለው። ከሆስፒታል አንችልም፣ ሊሞት ነው፣ እቤታችሁ ወስዳችሁ ቅበሩ አሉና ያንን እንግዲህ ያበቃለት ሰው ሰጧቸው። ልጃቸው ትደውልና እማዬ አቤት፣ እንግዲህ ያው እየጠበቅን ነው፣ ኮር እያለ ነው፣ ነብስ ከምትወጣ እየጠበቅን ነው፣ እንግዲህ ልጅሽ ሊሞት ነው፣ ወንድማችን ሊሞት ነው ብሎ ተናገሩ። ታዲያ እናት ቆይ ትንሽ ጠብቁኛሉ። ወደ ቁስቋም ማርያም መጡና እምነቷን ወስደው የእመቤታችን እምነት በጸበል ልውስ አድርገው የልጃቸውን ፎቶ ከኮንትሮል ፌል አውርደው ቅብት ታደረጉት። ያን እየቀቡ እያለቀሱ እመቤቴ ሙት ያስነሳሽ ታምረኛ እናት ነሽና እባክሽን ብለው ያንን ፎቶ ቀብተው ትንሽ እንደቆዩ ስልክ ጮኸ። ምንድነው? ተነስቷል። ማ ልጅሽ ተነስቷል፣ ድኗል ተባሉ። የሚገርማችሁ ድኗል ተባሉ። ወዲያውኑ ምንድነው አሁን አቀርቡልኝ፣ ገላውን እየታጠበ ሻወር ነው። ሲወጣ ቀረበ። ምን አገኘ? ልክ በዚህን ሰዓት የሆነ ቀይ ሴት ናት በብርሃን እጇ ስትዳስሰኝ አየሁኝ። ማ ቁስቋም ማርያም እመቤታችን። በዚህ ቦታ ላይ መሃን ሆነው ልጅ ወለዱ ብዙ ሰዎች አሉና በቁጥር ግን የምገልጽላችሁ እዚህ ቦታ ፊት ለፊት ላይ እዚሁ በርታ ውስጥ አንድ ሙስሊም ነበረችና እቺ ሙስሊም ልጅ የላትምና ስትጨነቅ እሷ ጋር ጎረቤት ያለችው ደግሞ እሷ ደግሞ ትመጣና አይ ቁስ ማርያም እኮ አለች ልጅ ሰጣለች፣ አልሰማሽም እንዴ? መሪማ አለች። አዎ መሪማ ልጅ ሰጣለችና እባክሽን ለምኛት ልሳልሽ አለቻት። ወዲያው ተሳለች። እቺ ሴት በሶስተኛው ወንድ ማለት ነው ጸነሰች። አንድ ወንድ ልጅና 2 ሴት ልጅ ወለደች። የወንድሜ ልጅ ራሱ ልጅ የለውም። ስንት ዘመን አግብቶ ሲቆይ አሁን በቅርብ ቀን ነው ቁስቋም ማርያም ተስሎ 3 ሴት ነው የወለደው። በአንድ ጊዜ 3 ሴት። እግዚአብሔር ይመስገን። ስለዚህ የዛሬን ሳንጨምር ቀደም ሲል የነበሩት ልጅ ወልደ የታቀፉ መንታ የኔ እናት ድንግል ማርያም ስንዱ እመቤት ሁሉን የምትሰማ እናት
እመቤታችን የማታዳላ ናትና 912 መሃን የነበሩ ልጅ ወልደው ታቀፈዋል። 545 HIV ቫይረስ በሽተኞች የነበሩት እስካሁን ማለት ነው ከዚህ በሽታ ነፃነታቸውን አረጋግጠዋል። እግዚአብሔር ይመስገን። 568 አይነ ስውር አይናቸው በርቷል። 220 ከጡት ካንሰር፣ ከማህፀን ካንሰር፣ በአጠቃላይ ከካንሰር 220 ሰዎች በዚህ ቦታ ላይ ድነዋል። ሞተ የነበሩ ደግሞ 20 ናቸው። ከነዚህ ከ20ዎቹ መካከል የ3 ዓመት ልጅ የት ነው የወደቀው? ቤቱ ጭንቅላቱን ድንጋይ መቶት የ3 ዓመት ልጅ ጸጥ አለ። አያትና እናት አሉ። አያት አረ ይሄ ልጅ ይበላሻል እናስተካክለው። እናት ደግሞ ቁስቋም ማርያም አለ ታምረኛ። ስለዚህ ምን ልታደርጉ ነው? ሬሳውን ሻወር ቤት ወስጄ አስተኛዋለሁ፣ ሬሳውን የምታስነሳልኝ እርግጠኛ ነኝ ብላ ሬሳውን ወስዳ ሻወር ቤት ከፍታ ለቀቀችበት። ምን እያለች? ቁስቋም ማርያም ቁስቋም ማርያም ስትል እኔ እናንተ ቢሆኑ አረ ቢድንም ታፍኖ ይሞታል ወይ ገለል ነው። እዛው ሻወር ቤት ውሃ እየፈሰሰ ልጁ አለ። ወዲያው ብድግ አለ፣ ተነሳ። ወዲያውኑ ለናቱ እኔ እግዚአብሔርን አየሁት ብሎ ለናቱ ያየውን ታሪክ ነገራት። እዚህ ቦታ ይዛው መጣው። በአንድ እጁ ብስኩት በአንድ እጁ ማይክ ሰጥቸው እየተናገረ እግዚአብሔርን አየሁት፣ ወርቅ ወንበር ላይ ተቀምጧል፣ ሂድ አለኝ መጣሁ አለና ምስክርነቱን ተናገረ። ስለዚህ እንግዲህ እግዚአብሔር አምላክ ድንቅ አምላክ ነውና ብዙ ታምራት ከቁጥር በላይ ታምራት ተደርገዋል። አመስግኑ እግዚአብሔርን በሚገባ። በመላው ዓለም ሆናችሁ የምትመለከቱ አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር በአቃቂ ቃልቲ ክፍለ ከተማ ደብረ ገነት ቅዱስ ሚካኤልና ደብረ ቁስቋም ቅድስት ማርያም ቤተክርስቲያን እንገኛለን። እንኳን ደስ አላችሁ። በቃልቲ ደብረ ገነት ቅዱስ ሚካኤልና ቁስቋም ማርያም ቤተክርስቲያን ልዩ ስሟ ደግሞ ቃልቲ ድንኳኗ ቁስቋም ማርያም ትባላለች። አባታችን ይህንን አሁን ፕላን ያሰሩት ምን አስበው ነው? ይህ አካባቢ በእውነት በርካታ ምዕመናን ያሉበትና በስተቀኝ በኩል የምዕመናን ከታች ግራውንድ G+1 ነው እና ከታች ምዕመናን መጠለያ የሚያስቀድሱበት በሱባኤ ጊዜ የሚያርፉበት፣ ሁለተኛ ከላይ ደግሞ ልዩ ልዩ ንዋየ ቅድሳት የሚቀመጡበት፣ በመቀጠል ወደዚያ ብፁዓን አበው ሊቃነ ጳጳሳት ክቡራን የአስተዳዳሪዎች ሲመጡ በበዓል ቀን ማረፊያ የሚሆናቸውና መስተንግዶ የሚሆንበት ለማድረግ ነው። አንዱ የታደለ መጥቶ ልስራ ቢል ሙሉ በሙሉ ትሰጡታላችሁ ማለት መጥቶ የስራ አሁን ቀደምም በእውነት አንድ እናት ቦታውን ስጡን ብለው ሰበካ ጉባኤው ፈቅዶላቸው ልዩ የሆነ ዕቃ ቤት ሰርተው አስረክበውናል። እንደዚሁ ደግሞ በዚህ ብጻት በራሳቸው ወጭ በራሳቸው ቦታውን ሰበካ ጉባኤው ይሰጣል። ሰርቶ የሚያስረክበን ካለ ፈቃደኛ ነው ሰበካ ጉባኤው አስተዳደር ጽሕፈት ቤቱም ማለት ነው። በጣም አመሰግናለሁ አባታችን። ያያችሁም የሰማችሁም ሁላችሁም ገንዘቡ ያላችሁ፣ አቅሙ ያላችሁ፣ ችሎታ ያላችሁ እግዚአብሔር የፈቀደላችሁ ሰዎች ደብረ ገነት ቅድስት ቁስቋም ማርያም እደጇም የሚደርሰው የተፈቀደለት ነው። ስራም የሚሰራው የተፈቀደለት ነው። ይህችን ቤተክርስቲያን በ2 ወር የሰሯት ተፈቅዶላቸው ነው። እባካችሁ አመስግኑልኝ እግዚአብሔር። ስለዚህ ያልተፈቀደለት ሰው ገንዘቡንም አያወጣም፣ እዚህም ቦታ አይመጣም። በመላው ዓለም ያላችሁ በየቤታችሁም ያላችሁ አሁን የምታዩኝ የምትሰሙኝ ቤተክርስቲያኗን የሚረዱ ልማት የሚያለሙ ታላላቅ አባቶች ሲመጡ የሚያርፉበት ከውጭ ሀገር መጥተው አረፍ ብለው መንፈሳቸውን አሳርፈው ጠበል ተጠምቀው ማጠንቷን አግኝተው እዚህ ቦታ ላይ አረፍ ብለው እንዲሄዱ ለማድረግ ማለት ነው። በዚህ በኩል ደግሞ ያለው እንደዚህ ያለው መጠለያው ደግሞ ከላይ ንዋየ ቅድሳቱ እንደ ሙዚየም በቃ ታሪክ
ማስቀመጫ ይሆናል ማለት ነው። ከስር ደግሞ እናንተ ሱባኤ የምትገቡበት የምታስቀድሱት መጠለያ የምታገኙበት ይሄንን ክፍት ቦታ ስራ ላይ ለማዋል ሰበካ ጉባኤው ይሄን አዘጋጅቷል እና በዚህ የተደረገላችሁ አሁን እንድትመጡ እንድትመሰክሩ ተደርጎልኛልና አድርገሽልኛልና አመሰግንሻለሁ ብላችሁ ስራ እንድትሰሩ ይሄ የቅዱስ ሚካኤል ቤተክርስቲያን ቶሎ እንዲጠናቀቅ ቤተክርስቲያኑ እንዲጠናቀቅ ትልቅ ካቴድራል ነው። ህብረት ባንክ ለምትጠቀሙ 0612 በንግድ ባንክ ደግሞ አሁን ሞባይል ባንክ የምትጠቀሙ 100,000,78,845 አሁን ደግሞ የምነግራችሁ ለህንፃው 1061 31 39 62 5 ብላችሁ በንግድ ባንክ ህብረት ባንክ ህንፃው 1221 ለቅዱስ ሚካኤል ህንፃ ማሰሪያ ማስገባት ትችላላችሁ። ስለዚህ ሁላችሁም እግዚአብሔር ስለመሰረተው፣ እግዚአብሔር ስላቆየው፣ እግዚአብሔር ስለቀደሰው፣ እግዚአብሔር ስላከበረው እናንተም እንድትከብሩ ቤተክርስቲያን ጠርታችኋለች። ከዚህ ቦታ በእውነት እኔም ከመጣሁ ጀምሮ ብዙ ስራ ጠብቆን ነው ያገኘነው። የደብሩ ሰበካ ጉባኤ ጠንካራ፣ የደብሩ ማህበረ ካህናት በዚህም ምክንያት አንድ በመሆን የእመቤታችን የድንግል ማርያምን ቤተ መቅደሷ ተሰርቶ በአንድ ሰው ዛሬ እንዲህ የምናገለግለው እንዲህ አምሮብን ዛሬ ቤተ መቅደሱ ተሰርቶ ነፍሳቸውን በሰማይ እግዚአብሔር ያሳርፍልንና ክንፈ ሚካኤልን አመስግኑላቸው እግዚአብሔርን። እውነቴን ነው የምላችሁ፣ እንደነዚህ ያሉ ምዕመናን ያስፈልጉናል፣ ለቤተ ክርስቲያን ያስፈልጓታል። ነገር ግን ይህም በመሆን አንድ ጊዜ እሳቸው መጥተው ተጋብዘው በዚህ ቦታ ላይ የመጀመሪያው የልማት ቀዳጅ የልማት መሪ ሆነው 100 ኩንታል ሲሚንቶ ቃል ገብተው መጻሕፍት ደግሞ ከስንት 30 ሺህ 50 ሺህ በላይ የሚሆኑ ለዚሁ ለደብሩ ገቢ የሚሆን እሳቸው ሰጥተው በእውነት ልማቱ ተሰርቶ ተጀምሮ ዙሪያውን የእመቤታችን አጥሩ ታጥሮ እንዲሁም ልዩ ልዩ ስራዎች ተሰርተው ዛሬ ደግሞ ከዚህ የደረስንበት በእውነት ዓለምን የሚያስደምም የሚያስደንቅ የመልአኩ የቅዱስ ሚካኤል ካቴድራል ተጀምሮ ህንፃ ኮሚቴ ተዋቅሮ ሰበካ ጉባኤው ወጥቶ ወርዶ ይህን ጉዳይ እንዲሰራ በእውነት በልዩ ሁኔታ ተሰርቶ ተጀምሮ እስላቡ ወጥቶ ላይ አሁን ታችኛው ግራውንድ ወጥቶ እንደምታዩት አምሮበት እየገሰገሰ ይገኛልና ለዚህም ውጤት በእውነት የአባታችንም ጸሎት እየረዳን እርሳቸውም 50 ኩንታል ሲሚንቶ ሰጥተውን 50 ኩንታል ደግሞ በዚህ ሰሞን ይገባል ለምትሰሩት እያሉ ቃል እየገቡልን እያናገሩ ነበረና ቀጣይ የቅዱስ ሚካኤል ህንፃ ቤተ ክርስቲያን ጉዳይ ነው እየተሰራ ነው ያለው። በዚሁም ደግሞ ጎን ለጎን የደብሩ ሰበካ ጉባኤ ስራ አልፈታም። የደብሩ ሰበካ ጉባኤ ጠንካራ ነው። እውነቴን ነው የምላችሁ፣ ቦታውን እያስከበረ ነው፣ ዙሪያውን እያስከበረ እየሰራ ነው። አሁን በቅርብ ቀን ደግሞ እቅድ አውጥቶ የሚሰሩ ስራዎች ከዚህ ቦታ በእውነት ጳጳሳት መምጣት ያስፈልጋቸዋል። መጥተው ህዝቡን ይባርካሉ። እንዲሁም ደግሞ ምዕመናን አባቶቻችን፣ እናቶቻችን፣ ወንድሞቻችን የሚያስቀድሱበት መጠለያ ያስፈልጋል። አንድ እንኳን ባይሆንም በትንሽ በመስራት በዚህ በኩል በምስራቅ የሚሰሩ 2 ነገሮች አሉ። በዚህም አኳያ ምዕመናን ሁላችሁም በአንድ ሆነን ከሰራን ቤተክርስቲያናችን ስንዱ ናትና እኛም በረከት እናገኛለን። አሁን መጪውም የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ በዚህ ቦታ ላይ ብዙ ምዕመናን መጥተው ሱባኤ ይይዛሉ፣ ያስቀድሳሉ። 16ቷን ቀን አመች የሆነ ቦታ፣ ጸጥ ያለ ቦታ ሱባኤ ይያዛል። በእውነት እናስተናግዳችኋለን። መጥታችሁ በዚሁም አጋጣሚ በዚህ ሱባኤ እንድትይዙ ጥሪያችን እናስተላልፋለን። የመጨረሻውን ጸሎትና ቡራኬ የቀደሱት መምህር መልአከ ብርሃን
መምህር ፍታለው ይሰጡናል። ወደ እሳቸው ወስዳቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። አቤቱ ቅዱስ አምላካችን እግዚአብሔር ሆይ ስለባረከን ስለቀደስከን እናመሰግናለን። ቀሪ ጊዜያችን ባርክልን። አገራችን ኢትዮጵያን ጽኑ ሰላም አድርግልን። የተራቡትን፣ የተጠሙትን፣ የተቸገሩትን፣ የተሰደዱትን፣ የተፈናቀሉትን ሁሉ በምሕረት ጎብኝልን። ከሰማይቱ ከቅዱስ መርቆሪዎስ ከእናታችን ከወላዲተ አምላክ ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከት አሳትፈን። አባታችን ሆይ